በመጽሐፍን በዜማ ቤተሰቦች የሀብት መንገድ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 18። ሰዎች እነዚህን ጉዳዮች ካላወቁ በተለመደው አካሄድ እጅግ ሲበዛ እየተጠነቀቁ በጣም እርግጠኞች በሆኑበት ጉዳይ ላይ ብቻ ኢንቨስት ቢያደርጉ ነው የሚሻለው። ችግሩ ግን እንዲህ ያሉት በጣም እርግጠኛ የሚሆኑባቸው ኢንቨስትመንቶች አዋጭነታቸውና የሚያስገኙት ጥቅም እጅግ አነስተኛ መሆኑ ነው። የምር አሪፍ የሆኑ ንግዶች ገና ምኑም ሳልገባቸውና እጅግ ፈሪ ለሆኑ ሰዎች አይገባቸውም። ሀብታሞች ባላቸው ላይ እየጨመሩ የበለጠ እየከበሩ ነው የሚሄዱት። የጨዋታውን ሕግ በደንብ ስለሚገነዘቡ ነው። የበለጠ በተራቀቅኩኝ ቁጥር እድሎች የበለጠ ወደ እኔ ይመጣሉ። የገንዘብ ብልሃትን ለማበልጸግ በርካታ እድሎች አሉልህ። የፋይናንስ ኢንተለጀንስ የገንዘብ ብልሃት በዳበረ ቁጥር የምትገባበት ውል አዋጪ እንደሆነና እንዳልሆነ መናገር ትችላለህ። ከጊዜ ወደ ጊዜ የሀብት መጠን የሚጨምረው ለዓመታት ባለፉ ቁጥር ልምዴ እየካበተ በመሄዱ ነው። የገንዘብ ብልሃታቸውን አጎልብተውና አጋጣሚዎችን በአግባቡ ተጠቅመው ሀብታሞች በመሆን ፋንታ እዚያው በያዙት አንድ ሙያ ላይ ሙጭጭ ብለው ቀን ተሌት የሚደክሙ ጓደኞች አሉኝ። የኔ ፍልስፍና ደግሞ ከነሱ ይለያል። ከትንሽ ነው የሚጀምረው። ዘር ከተዘራ የተወሰነ ያድጋል፣ የተወሰነ ይጠፋል። በሪል ስቴት ኮርፖሬሽን ውስጥ በበርካታ ሚሊዮን ዶላር የሚገመት ንብረት አለኝ እያልኩኝ ያለሁት እነዚህ ሚሊዮን ዶላሮች ሲጀመሩ $5,000 ነበሩ ነው። እኔና ባለቤቴ ልክ እንደኛው ደፋርና የጨዋታው መር በገባቸው ኢንቨስተሮች የተካተቱበት ኮርፖሬሽን ውስጥ ያለን ሲሆን ሊያከስሩ የሚችሉና ዋጋቸው የሚዋዥቅና መንግስት ሊወርሳቸው ከጫፍ የደረሱ ድርጅቶችን አሜሪካና ካናዳ ውስጥ በጨረታ እንገዛለን። በፍጥነት እንዴት ማትረፍ እንደሚቻል የሚያሳይ ምሳሌ ልንገራችሁ። ወደ መንግስት ንብረትነት ሊዘዋወር የነበረን ድርጅት 100,000 አክሲዮን አንድ አክሲዮን በ25 ሳንቲም ዋጋ እንገዛለን። ከ6 ወራት በኋላ የአንዱ አክሲዮን ዋጋ $2 መድረሱ አይቀርም። ድርጅቱ በአግባቡ ከተያዘ ዋጋው ጀምሮ የአንዱ አክሲዮን ዋጋ $20 ሊደርስ ይችላል። $25,000 አውጥተን አመት ባልሞላ ጊዜ ውስጥ $1,000,000 የደረሰባቸውን በርካታ ጊዜያት አሉ። የምትሰራውን ካወቅ ቁማር አይሆንብህም። ስራውን ሳታውቀው ገንዘብን ከወረወርክ በኋላ ጸሎትና ምህላ ከጀመርክ ነው ቁማር የሚሆንብህ። እርግጥ ነው ሁሌም ነገሮች አልጋ ባልጋ አይሆኑም። ለችግሮች መፍትሄው የገንዘብ ብልሃት ነው። ስለዚህ የአንዱ ጨለማ ለሌላው ብርሃን ሊሆን ይችላል። ለዚህ ነው ሰዎች አክሲዮን ከመግዛታቸው በፊት ስለ ገንዘብ ማግኛ ዘዴዎችና የአጠባበቅ ብልሃቶች መማር እንደሚገባቸው የምመክራቸው። ብልህ ስትሆን ነው ችግሮችን ማለፍ የምትችለው። እኔም መሳተፍባቸው ብዙዎቹ ስራዎች ለሌሎች ሰዎች እጅግ አደገኛና የማይመከሩ ይመስላሉ። ነገር ግን ሁኔታውን በጥሞና ከመረመርክና እንዲህ ያሉት ኢንቨስትመንቶች ለምን አስፈሪ መስለው እንደሚታዩ ከተረዳ $25,000 በአጭር ጊዜ ውስጥ ወደ $1,000,000 እንዴት መለወጥ እንደሚቻል ይገባል። የህይወት አቅጣጫም የዚያኔ ይቀየራል። ታላላቅ እድሎችን አይኖች አያዩም። እነዚህን እድሎች አእምሮ ነው የሚያስተውላቸው። ብዙ ሰዎች ደህይተው የቀሩት በእጃቸው ላይ ያሉትን እድሎች ለመጠቀም የሚያስችል ስልጠና ባለመውሰዳቸው ነው። ሰዎች አዘውትረው እንዴት ነው መጀመር የምችለው ሲል ይጠይቁኛል። በመጨረሻው ምዕራፍ ላይ የገንዘብ ነፃነቴን እንዳውጅ የረዱኝን 10 ደረጃዎች ዘርዝሬያለሁ። ነገር ግን ሁሌም መጨናነቅን ከአንተ ዘንድ ማስወገድ እንዳለብህ አትዘንጋ። በጨዋታው ልታሸንፍም ልትሸነፍም ትችላለህ። ስለዚህ ዘና በል። ብዙ ሰዎች አሸናፊ የማይሆኑት ሽንፈትን ስለሚፈሩ ነው። ለዚህ ነው አሁን ያለውን የትምህርት ስርዓት ቀሽሞ ነው ያገኘሁት። በትምህርት ቤት ስህተት መጥፎ እንደሆነና ቅጣት እንደሚያስከትል የተማርነው። ነገር ግን ሰዎች የተፈጠርነው ከስህተቶቻችን እንድንማር ነው። መራመድ የምንችለው እየወደቅን እየተነሳን ነው። ካልወደቅን መራመድ አንችልም። አሸናፊዎች ሽንፈትን አይፈሩም። ከሽንፈት የሚሸሹ እነሱ ከስኬት የሚሸሹ ናቸው። እኔ ገንዘብን ልክ እንደ ቴኒስ ጨዋታ ነው የምቆጥረው። በጣም እጫወታለሁ፣
ስህተት ፈጽማለሁ፣ ከዚህ አስተካክላለሁ፣ የተሻልኩም እሆናለሁ። ሁለት አይነት ኢንቨስተሮች አሉ። የመጀመሪያው የተለመዱት ናቸው። ለምሳሌ ሪል ስቴት እና የአክሲዮን ድርሻ ገዝተው እያተረፉ የሚሸጡት ናቸው። ሁለተኛዎቹ ደግሞ ኢንቨስትመንት የሚፈጥሩ ኢንቨስተሮች ናቸው። እነዚህ ኢንቨስተሮች ሰከን ያሉና ጨዋታው በደንብ የገዛቸው ናቸው። እንዲህ አይነቶቹን ኢንቨስተሮች እንደሆን ነው ሀብታሙ አባቴ ያበረታታኝ የነበረው። እርግጥ ነው ኢንቨስትመንትን ፈጥሮ ኢንቨስተር መሆን ይከብዳል። ሁለተኛውን አይነት ኢንቨስተር መሆን ከፈለክ 3 መሰረታዊ ክህሎቶች ያስፈልጓል። እነዚህ ክህሎቶች ለገንዘብ ብልሃት ከሚረዱ ተጨማሪ ናቸው። አንደኛው ሁሉም ሰው ልብ ያላለውን እድል መጠቀም። ፊት ለፊት ህይወት ያስቀመጠችልን እድል አስተውሎ ለመጠቀም አይኖችን ሳይሆን አእምሮን መጠቀም። ሁለተኛው ገንዘብ የማግኛ ምንጮች ወይም ዘዴዎች። አብዛኛው ሰው ኢንቨስትመንት ለመጀመር የሚያስፈልገውን ገንዘብ ለማግኘት ወደ ባንክ ይሄዳል። ነገር ግን ከባንክ ውጪ በርካታ አማራጮች መኖራቸውን አትዘንጋ። የሪል ስቴት ስራ ይህን በደንብ አስተምሮኛል። ባንክ ውስጥ 5 ሳንቲም ሳይኖረኝ በርካታ ጊዜያት ቤት ገዝቼ ሸጫለሁ። ገንዘብ ከሌሎች ኢንቨስተሮችም ማሰባሰብ ሌላው አማራጭ ነው፣ ግን ወዲያው መክፈል አለብህ። በመሰረቱ ኢንቨስትመንት ንግድ ብቻ አይደለም፣ እውቀትም ጭምር ነው። ሶስተኛው ብልህ ሰዎችን ማቀናጀት። ብልህና አእምሯቸው ብሩህ የሆኑ ሰዎች ከነሱ የተሻሉ ሰዎች የሚቀጥሩ አሊያም አብሯቸው ለመስራት የሚፈልጉ ናቸው። ምክር ስትፈልግ አማካሪን በጥንቃቄ መምረጥ አለብህ። ከብልህ ሰዎች ብዙ ተምረህ ታላቅ ጥቅም ማግኘት ትችላለህ። እነዚህን ክህሎቶችና ጥበባት መማር ካልፈቀድክ የመጀመሪያውን አይነት ኢንቨስተር ብትሆን ይመከራል። እውቀት ነው ታላቁ ሀብት፣ ታላቁ አደጋ ደግሞ የማይታወቀው ነው። ሁሌም ቢሆን አደጋ አለ። አደጋን ከመሸሽ ይልቅ እንዴት እንደምትቋቋመውና እንደምታሳልፈው ተማር። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 18 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።